አይሰራና ባሰሩ መልካም ነበረ ልል እወዳለሁ። ግን ብሩኬ ማለትም በጣም የሚገርመኝ ነገር ለሱ ድብድብ እንደ ወንድነት ድብድብ እንደ ጀግንነት የምታየው ሰው ነው። ለምንድነው ይሄ አሁን ድራማ ስራ ነው ሊሆን ይችላል ይሆናል አይደለ? ሰው ለሰው ልጅ እስከሆነ ድረስ ተረጋግቶ ማውራት ቁጭ ብሎ ማውራት ነው እንጂ ለሰው ትልቅነትና እውቀት የሚባለው እንደዚህ አይነት ነገር ነው እንጂ ተነስቶ እዚህ ጋር ስለተደባደባ ስላፈረጣ ስለቆማ ስለወረዳ ምንድነው ሊመጣ የሚችለው? እኔ ሴት ነኝ እና አንተ ያደረከው ነገር በእኔ ላይ ነው የሚደርሰው፣ እኔ ጋር ነው የሚያውቀው፣ ከኔ በኩል ነው ያወቅከው እንጂ እኔን ነው እንጂ ሊጎዳኝ የሚችለው አንተን ሊጎዳ አይችልም ባለችው ሰዓት እንኳን እሷን ተረጋግቶ ሰምቷት እንኳን በቃ እንደዚህ አይነት ነገር የተፈጠረው እኔ ባለማሰብ ነው እንኳን ብሎ ተረጋግቶ ማውራት አልቻለም ማለት ሲጀመር ልጁን እሱ አልመታውም። እሱ ብሩኬ ራሱ የፈጠረ ድራማ ነው ይሄ። የሱ እውነት እንዳይወጣ የሱ ሴራ እንዳይወጣ እንግዲህ እሱ የሰራ ስራ እንዳይወጣ ብሎ ብሩኬ ራሱ የፈጠረ ድራማ እንጂ ሲጀመር ከልጁም ጋር ይተዋወቃል፣ ልጁንም ያውቀዋል። ልጁም የራሱ ቤተሰብ ልጅ ነው፣ ብሩኬ ቤተሰብ ልጅ ነው። በዛ ምክንያት እሱ ሁሉንም ነገር ያውቃል። ግን እሱ አውቀው ያው የሱ ነገር እንዳይወጣ አሁን ሀይሚ እየጠየቀችው ያለ ነገር ሀይሚ እያለችው ያለ ነገር ይሄ ነገር ሪል ሆኖ እንዳይወጣ ስለፈለገ መሀል ላይ እንደዚህ አይነት ታክቲክ ወይንም እንደዚህ አይነት ድራማ ሊፈጥር የፈለገ እሱ ራሱ ነው እንጂ በእርግጥ ይሄ አንተ እኔ ሲመጣ ና አንተ በር ላይ ቆመክ እኔ ሲገባ አንተ ና ብሎ እሱን አስጠብቀው ከዛ በኋላ እሱ ይገባል ቅድሚያ ማለት ነው። ከዛ በኋላ ደግሞ ልጁ አንኳክቶ ይገባል የሆነ ነገሩ መሀል ላይ ሲደረስ ማለት ነው። ከዛ ይሄ አይደለም ወንድነት ማለት ጀግንነት ማለት እዚህ ጋር ከአንድ ሰው ጋራ ተነስቶ መደባደብ የሆነ ነገር ማድረግ ይሄ ወንድነት አይደለም። ወንድነትም አያስብልም። ሰው ቁጭ ብሎ ሲነጋገር ቁጭ ብሎ ነገሮችን ያለውን ነገር ለመፍታት ሲሞክር እንጂ እዚህ ጋር በመደባደብ በመጮህ አንቺ ሴትዮ ስነ ስርዓት ያዢ አለ አንቺ ብዬ ነው ለሷ ብለ ምንም ያደረከው ነገር የለም። አንተ ለሷ ብለ ያደረከው ምንም ነገር የለም። ቁጭ ብለ እሷ የምታወራውን ነገር እንኳን ሰምተ ለሷ ትክክለኛና አግባብ ያለውን ነገር ሳትመልስ ለሷ ለአንቺ ብዬ ነው ያደረኩት ማለት ይሄ ውሸት ነው። እናንተ ያው ስራ እየሰራችሁ ነው። እንደዚህ አይነት ስራ ራሱ እኛ ጋር ማድረሱ ራሱ ለምን አስፈለገ? ምሰሩት ከሆነ ትክክለኛ እኮ እርስ በራስ ተከባብራችሁ ቢያንስ ብትሰሩ መልካም ነው። የምር ለሚያየውም ለተመልካቸውም የሚያምር ስራ ማለት ነው። አንድ ሰው በቃ እርስ በራሱ እንኳን ተከባብረው ቢሰሩ ምንም አይደለም። አንተ እንደዛ ነህ፣ አንቺ እንደዚህ ነህ፣ አንተ እንደዛ ነህ፣ አንቺ እንደዛ ነህ መባባል ይሄ ጥሩ አይደለም። መሀል ላይ ሰው ተጎዳ፣ ከሰው ጋር ተደባደበ፣ እንደዚህ አይነት ነገር ተፈጠረ፣ እንደዚህ አይነት ነገር ወረደ። ሲጀመር መጀመሪያም ሀይሚ ራሱ ይሄን ልጅ ከመሀል ማስወጣት ትችው ነበረ። በቃ ይሄን ልጅ ይሄ ልጅ ላንቺ አንቺ ለጠየቅሽው ነገር ወይንም አንቺ ለምትፈልገው ነገር ከብሩኬ ማወቅ የምትፈልጊውን ነገር እንድታቂ እንደማይሰጥሽ ካወቅሽ ከመጀመሪያው ቀኑ ካወቅሽ እኮ ከመሀል ማስወጣት ትችይ ነበር። በቃ አንተ ከመሀል ውጣ፣ ከሱ ጋር አትገናኝ፣ አትደዋወል ብለሽ እኮ ማራቅ ትችይ ነበር። አንቺ ራስሽን ለምን እስከዚህ ድረስ ዝቅ እንዳደረግሽውና ለምን እስከዚህ ድረስ ለብሩኬ ራስሽን እንደዚህ አድርገሽ እንዳሳየሽው በጣም ሊገባን አልቻለም። አንቺን ስናቅሽ አንቺ ጠንካራ ጀግና ሴት፣ አስተዋይ ሴት፣ በራስሽ የምትተማመኝ በራስሽ ኩሩ ሴት እንደሆንሽ ነው እኛ የምናውቀው። ለዛም ነው የምናደንቅሽ፣ ለዛም ነው የምንወድሽ። ለምን አንቺ ትንሽ ልጅ ሆነሽ እንኳን ትልቅ ነገሮችን መስራት የምትችይ አስተዋይ ሴት መሆንሽን ነው የምናውቀው እንጂ እስከዚህ ድረስስ እሱን ማለማመጥ ለምን አስፈለገ? ሁሉ ጊዜም አንቺ ፈላጊና እሱ ተፈላጊ ለምን ታደርጊዋለሽ? እስቲ አንዳንድ ጊዜ ቆም ብለሽ አስበሽ ራስሽን ተፈላጊ አድርጊ። በቃ ራስሽን ተፈላጊ አድርገሽ ማየት አለብሽ። ሁሉ ጊዜ እሱን የምትፈልጊና እሱን የምትለማመጪ ከሆነ በየጊዜ እሱ መርገጥን ነው እንጂ የሚፈልገው ለአንቺ ክብር ይሰጥሻል ብለሽ መቼም መጠበቅ የለብሽም። ይሄው እያየን ነው። እንኳን እዚህ ጋር ሚዲያ ላይ ለሚቀረው ነገር እንኳን እሱ ተጠንቅቆ ካላወራልሽ ምን ያደርግልሻል? ምንም አያደርግም። የምሬን ነው የምላችሁ ውድ ተመልካቾቼ። የምር ለቤት አዲስ ከሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እናም ሀይሚ በጣም በቃ በውስጤ ለምን ስለመወዳት ስለሚያከብርላት ነው። ይሄ ብሩኬ ራሱ የፈጠራ ሴራ ነው። እንደዚህ አይነት እንድትጨናነቅ በእነዚህ አይነት ጭንቀት ውስጥ እንድገባ እሱ የሰራውን ስራ የራሱን ሸፍኖ እሷን ጥፋተኛ አድርጎ ይሄንን ልጅ ደብድቤ ያለው አንተ ሄደ ለሷ እንደዚህ ብለ ተናገር፣ በስልክ እንደዚህ
እንደዚህ ብለህ ተናገር ብሎ ራሱ ያዘጋጀው ሴራ ነውና በዛ ሴራ ላይ ደግሞ እሷ እንድትታሰርና እሱን ለመጠየቅና ከሱ ለማወቅ የምትፈልገውን ነገር እንዳትጠይቀውም እንዳታውቀውም እያደረጋት ነው ማለት ነው። ይሄ ሁሉም ነገር የሰራው ብሩኬ ራሱ ነው። ይሄ ሁሉ ጥፋት ያጠፋው ጥፋት እንዳጠፋ አውቆ ነገሮቹን ግልብጥ አድርጎ ያን ሰዓት እንኳን የታመመችውን ሰዓት እንኳን ይሄን ልጅ ሂድና አንተ አንስታት እስከ ቤት ድረስ አድርሳት ብሏት እንጂ በሌላ በምንም ምክንያት ሊሆን አይችልም። ምንም የማይተዋወቅ ሰው እስከዚህ ድረስ ይመጣል ብላችሁ መቼም አታስቡም። እኔም ቢሆን አላስብም። እንዴ እሱን የማያውቅ ሰው ስለ እሷ እንደዚህ ብሎ ሊከራከር አይችልም። አንተ እንደዚህ አድርግ ብሎ ብሩኬ ስለላካ ነው። ይሄንን ልጅ ብሩኬ ራሱ ስለላካ እንጂ እሱ ልጁ በራሱ ጊዜ ለሀይሚ ተወካይ ሆኖ ሊከላከልላት አንድ ቀን ላወቃት ሴት ሊከላከልላት ይችላል ብላችሁ በፍጹም መጠበቅ የለባችሁም። የምርን ነው ምላችሁ ውድ ተመልካቾቼ፣ እውነቱን ነው ምላችሁ። ይሄ በትክክል ብሩኬ የሰራው ስራ ነው። ይሄ የብሩኬ ስራ ነው እንጂ የብሩኬ ሴራ ነው። እሱ የሰራው እሱ ያጠፋ ጥፋት እንዳይወጣ እንዳይጋለጥ እሷ ጥፋተኛ ሆና እንድትቀር ሚዲያ ላይ ሁሉም ሰው እሷ ጥፋተኛ እንዲሆነችና እሷ ጥፋት እንደምታጠፋ እንዲታይላት ያደረጋ ነገር እንጂ ሀይሚ ምንም አጥፍታ ምንም አውቃ አይደለም። ብሩኬ ሀይሚን ራሷ ጥፋተኛ ናት ብሎ ራሷን በጥፋተኝነት ስሜት እንድታስር ስለፈለጋት ነው ይህንን ሁሉ ነገር ያመጣው። ለምን እሱ ያጠፋ ጥፋት እንዳይወጣ ማለት ነው። እሱ የሰራ ስራ እንዳይወጣ ማለት ነው። እሷ እየጠየቀች ያለችው ነገር እሱ በቃ ግልጽ አድርጎ መናገር ስላልፈለጋ ማለት ነው። ግን በጣም ነው የሚያሳዝነው ውድ ተመልካቾች። ዛሬም እንግዲህ ሀይሚ በቤተዋ ላይ ቀጥራለች። ሁለቱንም ሰዎች ከፍፄ ጋር ሆነ ቀጥራለች ማለት ነው። ኑ ብላ ሁለቱም ሰዎች በይቅርታ ይተላለፉ። እንግዲህ እኔ ማወቅ የምፈልገውንም ነገር ማወቅ አልፈልግም። ስለ ልጁም ቢሆን ማወቅ አልፈልግም፣ መጠየቅም አልፈልግም። ስለመታም ቢሆን እንኳን እኔ መጠየቅም ማወቅም አልፈልግም። መጥተው እንግዲህ ተነጋግሮ ይቅር ተባብሎ እንድለያዩ ይፈልጋለሁ። ያ ካልሆነ ደግሞ እኔ ቤት ይቀይራሉ። እስከዚህ ደረጃም መድረስ አይጠበቅባትም ማለት ነው። ስለ እኔ አይመለከትም፣ ውጣ ከዚህ በኋላ እንደዚህ ሆነ እንደዚህ አይነት ነገር ተፈጠረ ብለህ እንዳትናገር ብለው እንኳን ልጁን ራሱ በደንብ አስጠንቅቃ መናገር እና ማስወጣት ትችያለሽ። ሀይሚ አንቺ የምትችውን ነገር አድርገሽ ከህይወትሽ ማስወጣት ነው ያለብሽ ብዬ ነው እኔ ሀሳብ አስተያየቴን የሚያስቀምጠው። እናንተም ደስ ያላችሁን ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። ግን በዚህ መሀል ላይ በጣም ታሳዝነኛለች። የምሬን ነው የምላችሁ። በማታውቀው ነገር ውስጥ ገብታ በጭንቀት በሀሳብ ተወጥራ ነው ያለችው። ስለዚህ በጣም ነው የምታሳዝነው። የምሬን ነው የምላችሁ። እሱ ራሱ የፈጠረውን ነገር እሷ በጭንቀትና በተለያየ ነገር እንድትጨናነቅ እያረጋት ነው ያለው። አይከብድም ወይ በልብ ያለን ሰው መርሳት ይቆርጣሉ እንዴት እንዳቀተኝ ነው ባየሽ። ሰላም በላቸው ቤተሰቦች። ዛሬ ካሜራ ይፋና ቁጥራ መስራት ነው። አይ እኔ እንደዚህ ነው እንድናወራ የፈለኩት። ትናንት የተፈጠረውን ነገር አይተሃል አይደለ? በጣም ብዙ ሰው እየተጨነቀ ነው። አይ ጭቅጭቅ ሳይሆን በቃ አለ አይደለ? ነገሮች እዚህ ጋር መብቃት አለባቸው እና ብዙ ሰውም ደግሞ እየተጨነቀ ነው። ግን በምን ወይ ነው የሚበቃው? እኔ አሁን ሌላ ጭቅጭቅ ወይም ሌላ ጸብ መፍጠር አልፈልግም። ስላለፈው ነገር ምንድነው ምናምን ብዬ መጠየቅ በቃኝ። እኔ አልጠይቅህም። እሱም ከሆነ የምፈልገው እኮ በቃ ለዛ ነው እኮ ዛሬ ፍፄን አስቸግሬ ይዞክ እንዲመጣ ያደረግኩት። ሲቀጥል ደግሞ ከዛ ከሄኖክ ጋር የምትሆኑት ነገር በጣም ደስ አይልም። ፍፄ ላይ እጁን ማንሳት አልነበረበትም። ገብቶሃል? እናንተ የምታረጉት ነገር እኮ ልክ አይደለም። እኛ የምናረገው ምንም አላደረግንም። ለምን መታኸው ብዬ ልጠይቅህ ነው የመጣሁት። ምንድን ነው ልክ የሆንከው? ብሩኬ ልክ አይደለም። ምንም እዚህ ድረስ መጥቶ እንደዛ ሲናናቅ ዝም እንደሆነ የጠበቅሽው ብሩኬ። ተናናቅም ሰውን ማሸነፍ የምትችለው እንደዚህ አይደለም መስሎሽ ነው ባልሽ። ሲቀጥል ደግሞ ማን አይዞህ እንዳለህ እኔ አላውቅም። የምን አይዞህ ነው? በራሴ ነው የምመራው። ማንም አይዞህ አይለኝም። ተው ብሩኬ፣ እዚህ ድረስ መጥቶ አንተ እንዳትወራ ነው። እንደዚህ አይነት ወሬ እንድታወሩ እኮ አይደለም ዛሬ የተገናኘ ነው አይደል እንዴ? እኔ በእናትሽ ደክሞኛል። አሁን አንተ በእኔ ቦታ ብትሆን ዝም ትላለህ? ልጅ
የመጣ እየተናና አቁም ነገር ሊያናድድ እኮ ይችላል። የሚሆነው ነገር ደስ አይልም፣ ግን ደግሞ ለኔ ማሰብ ነበረብህ። ላንቺ አስቤ እኮ ነው ዘጋ ይጣለው ታዲያ እንዴ ለኔ ብታስብ እንደዛ አንተ ለሷ ብታስብ ኑሮ ይሄንን ሁሉ ድራማ አትፈጥርም ነበር። ለምን ታስመስላለህ? ፊት ለፊቷ ላይ ቁጭ ብላ ማስመሰል እንደዚህ አይነት ነገር እንደዚህ አይነት ድርጊት መፈጸምም መተግበርም አልነበረብህም። አንተ በፍጹም ለሷ አታስብላትም። የራስህን ጥፋት ለመሸፈን ብለ ወይ ራስህን ጥፋት በሃይሚ ላይ ለማልበስ ብለክ ነው እንጂ ለሷ አስበህላት አይደለም። ለሷ አስበህ ነው እንደ ከሰው ጋር የምትጣላው። ከሰው ጋር ሳትጣላው እኮ አንተ ሂድ በቃ ከዚህ በኋላ አታስፈልግም፣ እኔና እሷ ያለብንን ነገር መፍታትና ማውራት እንችላለን ብለህ እኮ መሸኛት ትችል ነበር። እንደ አንድ ወንድ እንደ ባለ አይምሮ ቁጭ ብለህ እንደ ተማራ ሰው ተነጋግረህ እኮ መፍታት ትችል ነበር። አንተ ሄደ መማታት ነው እንደ ሄዶ መማታት እኮ ወንድነት አይደለም። ይሄ እንዳይመስል ካንተ ራሴ ማለት ነው። ለሷ አስቤላት ነው የምትለውን ነገር አታስመስል። አንተ ለሷ አስበህላት አይደለም። አንተ ራስህ የፈጠርከው ድራማ ነው። ልጁንም አልመታውም፣ አልደባደብከውም። ይሄ ውሸት ነው፣ ማይመስል ነገር ነው። ግን እሷን በጭንቀትና እሷ በቃ በዚህ ነገር ውስጥ ሆነ አንተ ልትጠይቂ ወይንም ልታወራ የነበረችውን ሐሳብ እንድታጠፋ ፈልጋ እንጂ ለሷ አስበህላት ወይንም ራርተህላት አይደለም። ለምን ግልጹን አታወራም? አንተ ራስክ አንተ ባደረግከው ነገር እኔን ነው ችግር ውስጥ እየከተትከኝ ያለኸው። ማሰብ አለብህ። ምክንያቱም ከኔ ጋር ነው ችግሩ አይደል? እንዴት ነው ካንቺ ጋር ነው? አንተን ማሸነፍ ካልቻለ እኔን ግን ይችላል። ገባህ አይደለ? በር ከከፈትሽ ነው የሚችለው። በር ከከፈትሽ አትበል ብሩኬ፣ በእናትህ እንዴ! ሴት ልጅ እኮ ነኝ። ነገ ምን እንደሚገጥመኝ አላውቅም። አልፈልግም። እሺ ተይው፣ ምን እንደሚያመጣ ነው ይሆን። ከልጁ ጋር ይቅርታ መጠያየቁ ይከብዳል ነው። ከባድ ነው። ይሄም እኔ ችግር የለብኝም። ልጁ ጥጋበኛ ነው እና ጭምር አሁን ለእሱ ራሱ አልነገርኩትም። እሱ እንዳለ እኮ ፈልግሃለሁ ብቻ ነው ያልኩት። አንተ ደግሞ ተረጋግተህ የማትጠብቀው ከሆነ ጭራሽ ሌላ ችግር ሊፈጠር ይችላል። ስለዚህ ችግር እንዲፈጠር አታድርግ ብሩኬ፣ በእናትህ ለእኔ ስትል። እንዴ ምን ሆነክ ነው? እንግዲህ ለኔ ስትል ችግር እንዲፈጠር አታድርግ ትላለች። እሱ እንግዲህ የፈጠረውን ችግርና ያደረገውን ድርጊት እንዳይወጣ አንቺ ችግር እንደፈጠርሽ አድርገው ያው ሚዲያ ላይ እንድታወቂ ሊያደርግ ስለፈለገ ነው እንጂ እኮ እሱ ምንም አላደረገም፣ ምንም አላናገረውም። ሲጀመር ና ብሎ አንቺ ሳትሆኚ የቀጠረው እሱ ራሱ ቀጥሮታል። እሱ ራሱ ይመጣል። ሀይሚ ለምን ትሳሰቻለሽ? አትሳሰቺ። ለምን እስከዚህ ድረስ ለምን አንቺ እሱ የሚሰራውን ሴራ ለምን እንደማትረጅ ራሱ በጣም ነው ግራ የሚገባው። እውነት በጣም ነው ውድ ተመልካቾቼ፣ በጣም ነው ግራ የሚገባኝ። እስቲ እናንተ የተሰማችሁንና ሀሳብ አስተያየቶቻችን ስለ ሀይሚ የተሰማችሁትን ብሩኬ እየሰራ ያለ ስራ እስቲ እናንተ የተሰማችሁትን ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። ቪዲዮውን አብረን እንመልከት። ልጁ ሲመጣ ምንድነው ሊፈጠር የሚችለው? በሰላም ያወራሉ? በይቅርታ እውነትም እንዳለችው በይቅርታ ይፈታሉ? የሚለውን ነገር አብረን የምንመለከት ይሆናል። في فيريرو نلتزم بتوريد مكوناتنا بمسؤولية. معرفة مصدرها تساعدنا على بناء سلسلة تحترم الناس والكوكب. جودة فيريرو في الصميم. فلسطين من نبربت تعرف دمعون مني بأكزر من قاد نهد بوني بانشيم تيو بيتوكوتني أنا من يلو يني مدفاتي أهم قبتونيال كبكي بلاي أنشي ماتاتي أستمرونيال بيزو سايتونيال ماشيم كازتك እንግዲህ ውድ ተመልካቾቼ ልጁ እንግዲህ እንደተመከራ ሻንጣውን ይዞ ካንቺ ጋር አብረሽ ሊኖር ብሎ መጥቷል። እንግዲህ ምንድነው ሊፈጠር የሚችለው? ምንድነው ሊከሰት የሚችለው? አብረን የምንመለከት ይሆናል። ካንቺ ጋር አብሬ መሆን ፈልጋለሁ። እኔን እንደዚህ የደበደባው ደግሞ አንቺን እንዴት ነው ሊደበድብሽ የሚችለው? እኔ በጣም እያሳቀኝም በጣም እየገረመኝ ነው። ሀይሚ ግን ለምንድነው የማትነቀው? ለምንድነው እንደ ድሮ ቁርጥ ብላ የማትነሳው የሚለው
ነገር በጣም ጥያቄ ሆኖብኛል። እንግዲህ ብሩኬ በዚህ ሰዓት ላይ ምንድነው ሊያደርግ የሚችለው? ምንድነው ሊፈጥር የሚችለው? እንኳን በጸባይ እባክህን በቃ ይበቀናል። አሁን ከዚህ ጊዜ በኋላ እንደዚህ አይነት ነገር ሊፈጠርም ሊሆንም አይገባም ብሎ እንኳን ተረጋግቶ ሊያወራ አይችልም ማለት ነው። በጣም የሚያሳዝነው ነገር ሀይሚዬ በመሀል ላይ የምትጎዳው ነገር በጣም ያሳዝነኛል። የምታሳዝነኝም ሲጀመር እሷ ነች። እንግዲህ ብሩኬ ይኸው በንዴት ተነስቷል። ነገሩ በጣም ከባድና የከረራ ይሆናል ማለት ነው። በጣም የሚያሳዝነው ነገር በማታውቀው ነገር ውስጥ ገብታ ለምን እየተጨናነቀች እንደምትኖር ራሱ በጣም ነው ግራ የሚገባው ማለት ነው። እና እስቲ አብረን እንመልከት ምን ሊፈጠር ይችላል። አብረን የምናየው ይሆናል። ወደ ቪዲዮ እናንተ ግን እስከዛው እኔን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾች ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ምንም ልታረኛችሁ አንተ ምን ታመጣለህ? አንተ ምን ማታመጣም ከዚህ በላይ እኮ አንዴ ተረጋ። አምነሽ ከሱ ጋር ትይም ነው እኔ በዚህ ጋር ላይ ይገልሻል። እሺ ሻንጣህን ይዘህ ሂድ። ይዘህ መጣሁን ይዘህ ሂድ። በቃ ብሩኬ በእግዚአብሔር ቆይ ተረጋጋ። ይሄዳል እንደመጣ ሻንጣውን ይዞ ይሄዳል። ትቼዋለሁ በቃ ለምን እንደጠራሁክ እኔ ጠራሁክ ይቅርታ እንድትጠያየቁ ነበር። እንደዚህ አርጎ ነው ይቅርታ እንድትጠያየቁ ነበር የጠራሁክ። ና ይዘህ ሂድ ሻንጣህን። ወይ ከዚህ እኔ የማደርገው ነገር ምናምን አይመለከትም። ብሩኬ ተረጋጋ። እሱ የፈለገውን ስላደረገ አንተ ሌላ ውሳኔ አትወስነ። ና ሻንጣህን ይዘህ ሂድ። ቁጭ በል አንተ ይሾጣለሁ። በፈለግከው ነገር እኔ እናንተ እንወስናለን። አወራን እኮ አንዴ አወራን። ከዚህ በላይ ምንም አታደርገኝም። ከዚህ በላይ ምንም አታደርገኝም። ለምን እንትናትና ስጆማይ አንተ ጋር ጨርሻለሁ። አውጥተህ ጨርሰናል። ይዘህ ሂድ ሻንጣህን። ከዚህ በላይ ምንም አታመጣም። ምንድን ነው የፈለግከው ቴዲ? አንተ ብሩኬ ና እዛ ጋር እንቀመጥ። አንተ ከኔ ምንድን ነው የምትፈልገው? ከኔ ጋር እንዳትወራ። ጨርሻለሁ። ከኔ ጋር እንዳትወራ። በቃ ከኔ ጋር እንዳትወራ። እንግዲህ ልጁን ብሩኬ ባወራበት መሰረት እሱ ሻንጣውን ይዞ መጣው። እንግዲህ እሷ ብትጠራውም እሱ በነገረውና በመከረው መሰረት ነው የመጣው። ሀይሚ ግን በዛ መካከል እንግዲህ ብሩኬን እባክህን ብሩኬ ታው ተረጋጋ እንኳን ብትለው ራሱ ሊሰማት አልቻለም ማለት ነው። እንግዲህ ያው ከዚህ በኋላ በሚፋታበት መንገድ ሁሉ እኔ እመጣልሃለሁ እንጂ አይሆንም ብሎ እንኳን በጣም ያው ተናዶና ግሎ ተነስቷል። ይሄ ማስመሰል ነው እንጂ እውነት እሱ ራሱ መክሮ ዘክሮ ያምጥተው እንግዲህ እሷ መሀል ላይ ገብታ እንድትጨናነቅና ነገሮቹን ያው የጀመረችውን ነገር እንድታቆም አድርጓል። ያው ማቆሟን ዛሬ ተናግራለች ማለት ነው። እንግዲህ ከዚህ በኋላ አልጠይቅም ትቻለሁ ብላለች። እንግዲህ ይሄ ልጅ ደግሞ ከመሀላቸው መውጣት አለበት ማለት ነው። እንግዲህ ከመሀላቸው ደግሞ ይውጣ እንዳትሉትም ውድ ተመልካቾቼ ምን መሰላችሁ፣ ከብሩኬ ጋር አብሮ ነው የሚሰሩት። ይሄ ልጅና ብሩኬ አብሮ ነው የሚሰሩት። ይሄ ግልጽ የሆነና የታወቀ ነገር ነው። እናንተ ራሱ ቪዲዮን ስትመለከቱ የሚገባችሁ ነገር ነውና በጣም የሚገርመኝ ነገር ብኖር ማለት ነው ይዞ የመጣ ሻንጣ እንግዲህ እሷ ስለጠራችሁ የሆነ ነገር ይዘ ካልመጣ ነገሮች ሊሆን አይችሉም ሊሳካ አይችሉም በማለት እንግዲህ በቃ ሻንጣውን ይዞ እንዲመጣ አድርጓል ማለት ነው። ከዛ በኋላ እሱ በቃ ተናዳጅ ነው፣ ተቆጪ ነው። እኔን እንዳትነኪኝ፣ ከዚህ በኋላ እንዳታናግርኝ አልፈልግም፣ ከዚህ በኋላ እንድታናግርኝ አልፈልግም፣ እንድትነኪኝም አልፈልግም፣ እኔን እንዲህ ብለሽ እንድታወርኝም አልፈልግም ብለው እንግዲህ ያዙኝ ልቀቁኝ እያለ ይገኛል ማለት ነው። ውድ ተመልካቾቼ እንግዲህ ሀይሚን ጨረቃዋን የምትወዱ ሁላችሁም እንግዲህ ሀሳብ አስተያየቶቻችሁን አስቀምጡልኝ። እኔም ደግሞ ሀሳብ አስተያየቴን በቪዲዮ ላይ አስቀምጫለሁ ማለት ነው። እንግዲህ ደስ ያላችሁ ወይንም ሀሳብ የተመቻችሁ ሁላችሁም ቪዲዮን ሲጀምሩ ላይክ እያደረጋችሁ ጀምሩ ማለት ነው። ቪንቶ ተቀብቶ መጥተው እንግዲህ እንደዚህ ተመትቻለሁ፣ እንደዚህ ሆኛለሁ። አረባካችሁ ታውን እንጂ እኛንማ ልሸውዱን አትችሉም። አይገርምህም? አልመታክም። ቪንቶ ነው ተቀብተህ ቀብቶክ ቪንቶ ቀብቶክ ነው እንጂ የላከ ካንተና ብሩኬ እንደምትተዋወቁ ቤተሰብ እንደሆናችሁ በእርግጥ እኛም
እኛም እናውቃለን ማለት ነው። ውድ ተመልካቾቼ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ። قصة جديدة مع صاحب قديم تدق الباب لما خاطرك تسوي شيء مميز وضيافتك كاملة مكملة. هنا تعرف النفخة معزيمة تنتظرك. دعوات طلع أجود ما عندك. አንተ ምንድን ነው የፈለከው? ብሩኬ ለምን ስነ ስርዓት አይኖርህም? ለምን ይሰዋል? እሺ አንቺ ሶሪ ነው ደግሞ ወደዚህ ሌላ ችግር አትፍጠር። በእናትህ ይዘው ውጣ። አስወጣው ይዘህ